ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁልን? አሁን የምንገኘው የአዲስ አበባ የፈጣን ባስ መስመር ፕሮጀክት ወይም ደግሞ ቢአርቲ ፕሮጀክት ላይ ነው። እንደምንመለከተው ፈጣን የኮንስትራክሽን ስራ ላይ ነው የሚገኙት። ከዛውም ባለፈ ደግሞ ብዙ ለውጦች አሉት ከዚህ ቀደም ካየነው። እዚህ አካባቢ መሬቱ በጣም ድንጋያማ ከመሆኑ የተነሳ በማሽኖች እየተፈለፈለ እየወጣ ነው የሚገኘው እንደምትመለከቱት። እዚህ ከጎን የምንመለከተው የነጃሺ መስጊድ ነው። ሰላም 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 እንዴት ናችሁልን ውድ የቻናላችን ቤተሰቦች? ዛሬ ወደ ቡልጋሪያ አካባቢ መተናል። እንደምታውቁት ከቡልጋሪያ እስከ ሜክሲኮ ድረስ የአዲስ አበባ የፈጣን ባስ መስመር ወይም ደግሞ ቢቱ ቢአርቲ ፕሮጀክት በጣም በሚያስገርም ፍጥነት እየተሰራ ነው የሚገኘው። ስለዚህ በዛሬ ጉብኝታችን ይሄን እንመለከታለን። በተወሰነ መልኩ ሃይላይት ላይ የተወሰኑ ነገሮችን አይተን ነበረ። አሁን ደግሞ ከመነሻው ከቡልጋሪያ ጀምረን እስከ ሜክሲኮ ደብረ ወርቅ ታወር ወይም ደግሞ ታክሲ ተራው ድረስ እየተመለከትን እንሄዳለን። በጣም ብዙ ለውጦች አሉት ከዚህ ቀደም ካየነው የሚያስገርሙ ለውጦች አሉት። ስለዚህ እነሱን በደንብ የምንመለከት ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃችኋለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደተመለከታችሁት መነሻችንን ከቡልጋሪያ አድርገን እንግዲህ ቀጥታ ወደ ሜክሲኮ እየሄድን ነው የምንገኘው። አሁን ያለንበት ቦታ ከዚህ ቀደም ትዝ ይላችሁ ከሆነ በቆርቆሮ ታጥሮ ውስጡ ብዙ ነገሮች እየተሰሩ ነበረ። የትቦ ገጠማ፣ የሌሎችም የኤሌክትሪክ ፋሲሊቲዎች፣ የቴሌኮም መስመሮች እየተሰሩና እየተገጠሙ ነበረ። በተለይ ደግሞ በቀኝ በኩል ባለው ቦታ ማለት ነው። አሁን ላይ እዚህ ጋር ያለው ሙሉ ለሙሉ ተጠናቆ አሁን ጠጋ ብለው ከነጃሺ መስጊድ ጀምሮ ነው ወደ ላይ ደግሞ እየሰሩ የሚገኙት። ነጃሺ መስጊድ ማለት አሁን እንመለከተዋለን ጠጋ ስንል በዚህ በስተግራ በኩል ነው የሚገኘው። ከዛ አካባቢ ጀምሮ እስከ ሜክሲኮ ድረስ መንገዱን በሁለት ከፍለው በስተግራ በኩል ማለቴ በስተቀኝ በኩል የቢአርቲ ፕሮጀክቱ እየተሰራበት ባለው ሳይድ አጥረው እየሰሩት ነው የሚገኘው ማለት ነው። በጣም የሚያስገርም ፍጥነት ነው። ከጥቂት ሳምንታት በፊት ይሄን ቦታ ልክ እንደዛው ታጥሮ ተቆፍሮ እየተሰራ ነበረ። ነጃሺ መስጊድ ማለት ይሄ ከፊታችን የምንመለከተው ነው። እዚህ ከፊታችን ማሽኖቹ የሚታዩአችሁ ከሆነ የፕሮጀክቱን እየሰሩ የሚገኙት ነው ማለት ነው። የቢአርቲ ፕሮጀክት አሁን እነሱ ያሉበት አካባቢ ላይ አንድ መንገዱን አቋርጦ የሚያልፍ ወንዝ አለ። እንግዲህ ለሱ መስመር እየሰሩለት ነው የሚገኘው። ይህ አካባቢ በጣም ነው የሚያምረው። እንግዲህ ከርቀት እንደምታዩት ህንፃዎቹ ደረጃቸውን የጠበቁና ረጃጅም የሆኑ ህንፃዎች ናቸው። እንደምታያቸው እዚህ ጋር በጣም እየተረባረቡበት ነው የሚገኘው ስራው ላይ። በነገራችን ላይ ይሄ መንገድ በ24/7 ፕሪንሲፕል ነው እየተሰራ የሚገኘው። ከዚህ ቀደም ዝናብ እየዘነበ መጥቼ ነበር ወደዚህ አካባቢ። ኢቭን ዝናብ እየዘነበ እንኳን ስራቸውን አላቋረጡም። ሁሉም ስራቸው ላይ ነው የነበሩት። እንግዲህ ሳምንቱን ሙሉ ለ24 ሰዓት እየሰሩ ነው የሚገኘው በስኬጁሉ መሰረት ለማጠናቀቅ ማለት ነው። እንግዲህ የመጀመሪያው ፌዝ ስራ በ2027 ይጠናቀቃልና ለአገልግሎት ይበቃል ተብሏል። ትንሽ ዝናብ ዘንቦ ስለነበረ መሬቱ እንደምትመለከቱት በተወሰነ መልኩ ጭቃ እንደመያዝ ነገር አድርጓል። ወንዙ ያልኳችሁ እዚህ ጋር የምንመለከተው ነው ከፊት ለፊታችን ያለው። ስለዚህ ፕሮጀክት ከዚህ ቀደም እንግዲህ ነግሬያችሁ ነበረ። አዳዲስ የቻናሌ ቤተሰቦች ወይም ደግሞ ያልተመለከታችሁ ልትኖሩ ስለምትችል አንዳንድ መረጃዎችን ልስጣችሁ። እንግዲህ ይሄ ፕሮጀክት መነሻውን የሚያደርገው ከጀሙ ሲሆን
ከጀሞ እስከ ፒያሳ ድረስ ወደ 15 ኪሎ ሜትር የሚሸፍን የፈጣን ባስ መስመር ነው። ይህም ማለት ራሱን የቻለ መንገድ ይኖረዋል ማለት ነው። ከዋናው የመኪኖች መንገድ የተለየ ለፈጣን ባስ መስመሩ ራሱን የቻለ መንገድ ይኖረዋል ማለት ነው። እዚህ መስመር ላይም ከፈጣን ባሶቹ በስተቀር ሌሎች መኪኖች መግባት አይችሉም። ይህም ደግሞ ለትራንስፖርት ፍጥነቱ በጣም ያግዘዋል። የመንገድ መዘጋጋት የመሳሰሉት ነገሮች አይኖሩትም። ልክ እንደ ባቡር መስመር ማለት ነው። ባቡር መስመር ባቡር ብቻ ስለሚሄድበት ባቡሮቹ በሰዓታቸው ይመጣሉ፣ በሰዓታቸው ይሄዳሉ። ክራውድድ አይኖረውም ማለት ነው። እንግዲህ ይህ ፕሮጀክት ለከተማችን የትራንስፖርት ችግር ትልቅ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም አብዛኛው ቦታ ክራውድድ ስለሚሆን ረጅም ሰዓት ነው መንገድ ላይ ብዙ ተሳፋሪዎች የሚቆዩት። ስለዚህ በዚህ የሚጓዙ ከሆነ ምንም አይነት የሰዓት ማርፈድ አይኖርም ማለት ነው። እንግዲህ ፕሮጀክቱ ይሄኛው ቢቱ ቢአርቲ ነው የሚባለው። ሌሎችም ልክ እንደዚሁ የፈጣን ባስ መስመር ሌሎች የከተማችን ቦታዎች ላይ የሚሰራሉ። ቢ3 እና ቢ4 የሚባሉ ሌሎችም የፈጣን ባስ መስመር ኦልሬዲ ተጠንተው የት ጋር መሰራት እንዳለባቸው እንግዲህ ተወስነዋል። በእርግጥ አሁን ላይ ይፋ አልተደረገም በየትኞቹ የከተማችን መስመሮች ላይ እንደሚሰሩ። ነገር ግን ሮድ ማፑ ወጥቶ ቢቱና ቢ3 በቅርቡ እንደሚጀመሩ ተነግሯል ማለት ነው። ስለዚህ አሁን ያለንበት የቢቱ ነው ፌዝ 1 ማለት ነው። ስለዚህ መነሻውን የሚያደርገው እንደነገርኳችሁ ከጀሞ 3 ሲሆን እዛም ዲፖ ይኖረዋል ማለት ነው። ዲፖ ማለት የባሶቹ መቆሚያ ሜንቴናንስ ያስፈልጋቸው እና እንደ ሄድኳርተሩ ነው የሚያገለግለው። እዛ ጀሞ የሚሰራው ዲፖ ነው። እዛም እንግዲህ የተወሰኑ የፕሮጀክት እንቅስቃሴዎች ተጀምረዋል። በቅርቡ ወደዛ ሄጄ ምን እንደሚመስል የማሳያችሁ ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችን እንድትቀላቀሉ ስንል በአክብሮት እንጠይቃለን። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እዚህ አካባቢ እንደምትመለከቱት እንግዲህ በጣም ብዙ ድንጋዮች አሉ። እንደምንመለከተው ወደ ላይ ስንሄድም እንመለከታቸዋለን። እንግዲህ እነዚህ ድንጋዮች የወጡት ከዚሁ ከመሬቱ ውስጥ ተቆፍሮ ነው። መሬቱ በጣም ድንጋያማ ነው እዚህ አካባቢ ያለው። ስለዚህ የተለያዩ ማሽኖች እንግዲህ እዚህ ተሰማርተው እየቆፈሩት ይገኛሉ፣ እየፈለፈሉ ማለት ነው። ከዚህም ባለፈ ደግሞ ወደ ላይ ወደ ገነት ሆቴል ከፍ ብሎ ያለው አካባቢ ላይም ልክ እንደዚሁ ድንጋያማ ስለሆነ በማሽኖች እየፈለፈሉት ነው የሚገኘው። ጠጋ ስንል እንመለከተዋለን ማለት ነው እሱንም በደንብ። በነገራችን ላይ በዚህ በቢቱ ፕሮጀክት ላይ ከጀሞ እስከ ፒያሳ በሚደርሰው ማለት ነው ወደ 15 የሚሆኑ ዘመናዊ ስቴሽኖች ይኖሩታል። እነዚህ ስቴሽኖችም በዋናነት አገልግሎታቸው ተሳፋሪዎች ባሶቹ እስከሚመጡ የሚጠብቁበትና ትኬት የመቁረጥ ስርዓት ነው የሚሰሩት ማለት ነው። ትኬቶቹ እንግዲህ እንደ በፊቶቹ እንደ አንበሳ ባስና የተለያዩት ባሶች በወረቀት ሳይሆን በዲጂታል የታገዘ ስርዓት ነው እንግዲህ የሚሰሩት ማለት ነው። ይሄ ፕሮጀክት በዋናነት የሚሰራው በከተማ አስተዳደሩና በፈረንሳይ ፈንድ እገዛ ነው ማለት ነው። እንግዲህ ወደ 85 ሚሊዮን ዩሮ የሚሆን ከፈረንሳይ ድጋፍ የተገኘ ሲሆን በአዲስ አበባ ከተማ አስተዳደርም እንዲሁ የ100 ሚሊዮን ዩሮ አካባቢ ፈንድ ተደርጎ እንግዲህ በሁለቱ እገዛ ነው እየተሰራ የሚገኘው። ይሄ የምንመለከተው የገነት ሆቴል ነው። እንግዲህ ብዙዎቻችሁ ወደዚህ አካባቢ ትመጡ ከሆነ ታውቁታላችሁ ብዬ አስባለሁ። ገነት ሆቴል በጣም የቆየ ነው። እዚህ አካባቢ ላይ ስመጥር የሆነ ሆቴል ነው። ወደዚህ አካባቢ አሁን ከገነት ሆቴል ከፍ ብለን ወደ ላይኛው እየሄድን ነው የምንገኘው።
እንግዲህ እዚህ አካባቢም እንደነገርኳችሁ በጣም ድንጋያማ ቦታ ስለሆነ ከፊት የምንመለከታቸው ማሽነሪዎች ድንጋዩን እየፈለፈሉት ነው የሚገኘው። አሁን ትንሽ ራቅ ስላለ ብዙ አይታይም መሰለኝ። ቀረብ ስንል እናያቸዋለን በደንብ። በጣም ድንጋያማ ቦታ ነው። ወደ ፕሮጀክቱ ስንመለስ እዚህ ፕሮጀክት ላይ የቢቱ ፕሮጀክት ላይ ማለት ነው ወደ 227 የሚጠጉ የኤሌክትሪክ ባሶች ነው እንግዲህ በአንድ ቀን ስራ የሚሰሩት። ይሄ ማለት በሰዓት ውስጥ እስከ 6000 ተሳፋሪዎችን በአንድ ሰዓት ውስጥ ማመላለስ ይችላሉ ማለት ነው። ባሶቹም እጅግ በጣም ዘመናዊ ባሶችና ሁሉም በኤሌክትሪክ የሚሰሩ ናቸው። እንግዲህ ነን ሞተራይዝድ የሚባል ቴክኖሎጂ ነው። ምንም አይነት የሞተር እንትን አይኖራቸውም። ሁሉም በኤሌክትሪክ ነው የሚሰሩት። ከዛም ባለፈ ደግሞ ዜሮ ኢሚሽን ዜሮ ኢንቫይሮንመንታል ኢሚሽን ናቸው። ምንም አይነት የአየር ብክለት አያስከትሉም ማለት ነው። እንግዲህ ይሄ ፕሮጀክት በዋናነት እየተሰራ የሚገኘው በቻይናው ሲሲ ካምፓኒ ነው። እንግዲህ ከተማችን ውስጥ በጣም ብዙ ፕሮጀክቶች በተለይ ደግሞ ትልልቆቹን በቻይናው ሲሲ ካምፓኒ ነው እየተሰሩ የሚገኙት። ከዚህ ቀደም የተመለከትናቸው የአዲስ አበባ ማለት የአደይ አበባ ኢንተርናሽናል ስቴዲየም በዋናነት በቻይናው ሲሲ ካምፓኒ ነው እየተሰራ የሚገኘው። ከዛም ባለፈ ደግሞ አሁን ላይ ቢሾፍቱ ኢንተርናሽናል ኤርፖርት እየተሰራ እንደሆነ ታውቃላችሁ ብዬ አስባለሁ። እንግዲህ የሀም ኢንተርናሽናል ኤርፖርት እየሰሩ የሚገኙት እኒሁ የቻይና ሲሲ ካምፓኒዎች ናቸው እና በጣም ትልልቅ ፕሮጀክቶች እየተሰሩ ያሉት አሁን ላይ አዲስ አበባ ውስጥ በዚሁ የሲሲ ካምፓኒ ነው ማለት ነው። እዚህ ጋር እንደምንመለከታቸው እንግዲህ ድንጋዩን እየፈለፈሉ ነው የሚገኙት ማሽኖቹ። እነዚህ ቱቦዎች የምንመለከታቸው ድንጋዩ ተፈልፍሎ ከወጣ በኋላ በዛው በጎን በኩል እየተቀበሩት የሚሄዱት ናቸው። እንደምታዩት ነው እንግዲህ ቅድም ከተነሳንበት ጀምሮ አሁን እስካለንበት ድረስ መንገዱ ተከፍሎ ታጥሮ በስተ ቀኝ በኩል ያለው እንግዲህ እየሰሩበት ነው የሚገኘው። እዚህ ጋርም እንደምትመለከቱት ነው። ቅድም በዛኛው በኩል ሆነን ስላየናቸው ነው። እንግዲህ እነዚህ ማሽኖች እንደምታዩት ድንጋዩን እየፈለፈሉት ነው የሚገኘው በዚህ በኩል ያለውን። እዚህ ጋር የምንመለከተው ህንፃ ጠማማ ህንፃ የሚባለው ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እንግዲህ ወደዚህ አካባቢ ያላችሁ እሱ ጋር ደርሰናል ማለት ነው። አሁን ጉብኝታችንን እያየን ስንመጣ በመሃል አቋርጠ ነው ስለነበረ አሁን ደግሞ ወደ ታችኛው ክፍል ተመልሰን እያየነው ነው የሚገኘው። ከፊት ለፊታችን በስተግራ በኩል የምናየው ህንፃ ሚሽን ኦፍ ቻይና ቱ ኤዩ የሚባለው ነው። እንግዲህ ይሄኛው የቻይና ዋና መስሪያ ቤት ሲሆን ከኤዩ መሰራት ጋር ተያይዞ እዚሁ አጋርነቷን ለማሳየት በዲፕሎማሲና በኢኮኖሚ ከኤዩ ጋር ያላትን አጋርነት ለማሳየት እንግዲህ እዚሁ ሄድኳርተር ከፍታለች ማለት ነው ቻይና። የተለያዩ የዲፕሎማሲና የኢኮኖሚ ግንኙነቶችን በቅርበት አብሮ ለመስራት የሚያስችላት ነው። እንግዲህ በእሷ አጥር ስርም እንደምትመለከቱት መንገዱ ተቆፍሯል ማለት ነው። የቢቱ ፕሮጀክቱ በዚህ በዳር በኩል ወጣ እንበልና አለፍ ብለን ደግሞ መግቢያ አለ ወደ መንገዱ የሚያስገባን ወደ ቢቱ ፕሮጀክቱ መስመር ማለት ነው። በሱ በኩል ደግሞ በውስጥ ይሄ የቻይና ሚሽን ቱ ኤዩ ባለበት በኩል በውስጥ ለውስጥ እየሄድን እስከ ጫፍ ድረስ እንሄዳለን። እዚህ ጋር ወደ ውስጠኛው የሚያስገባ መግቢያ ስላለ በዚህ በኩል ደግሞ ገብተን ወደ ታች እንሄዳለን ማለት ነው።
የቻይና ሚሽን ቱ ኤዩ የሚለውንም ህንፃውን በዚህ በኩል በቅርበት ማየት ስለሚቻል በደንብ እንመለከተዋለን። እንደምታዩት ነው። እዚህ አካባቢም ድንጋያማ ነበረ። እንግዲህ እነዚህ የምንመለከታቸው ከዚሁ ከመንገዱ መስመር ላይ ተቆፍሮ የወጡት ናቸው። እነዚሁም ድንጋዮች ለዚሁ ለኮንስትራክሽኑ ለመንገዱ ስራ የሚውላሉ። ከዚህ ባሻገርም ደግሞ ወደ ሌላ ቦታ ተጓጉዘውም ለሌላ አገልግሎት መዋል ይችላሉ ማለት ነው። እንደምታዩት አሁን የቻይና ሚሽን ቱ ኤዩ አጥር ስር ነው የምንገኘው። ህንፃዎቹም እንደምታዩቸው ናቸው። በነገራችን ላይ እዚህ አካባቢ ሴኩሪቲው በጣም ሀይ ነው። የዲፕሎማሲ አካባቢ ነው እንደምታውቁት። በስተ ቀኛችን ሸገር ብሎ የአፍሪካ ዩኒየን መሰብሰቢያ አዳራሽ አለ ዋናው። በዚህ በኩል ደግሞ የምናየው የቻይናው አለ። እዚህ ጋር ቀረጻችንን አቋርጠን ዋናውን በር ተሻግረን ደግሞ ወደ ታች ሄደን የምንቀጥል ይሆናል። ዋናውን የቻይናውን በር አሁን ተሻግረናል። ወደ ታች ደግሞ ቀደም ስንል ከቡልጋሪያ ስንመጣ የተመለከትነውን የወንዝ ዳሩ እየተሰራበት ያለውን ቦታ የምናገኝ ነው የሚሆነው። እሱን ተመልክተን ተመልሰን ደግሞ ወደ ላይ እንወጣለን። እስከ ሜክሲኮ ድረስ የምንጓዝ ነው የሚሆነው። እስከ መጨረሻ አብራችሁን መቆየታችሁንና ያለውን እያንዳንዱን ፕሮግረሱን ማየታችሁንም እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ጉብኝታችንን እንቀጥላለን። እስከ መጨረሻው አብራችሁን ቆዩ።
አልተሳሳቱም። በአንድ ሺህ ብር ብቻ በኪኤል ብራንድ ጫማዎች ይዘምጡ፣ ይምጡ፣ ይምረጡ፣ ይሽጡ። ደግሞ ሻማ ይዤ ልመጣ Sudah